ጤና ይስጥልኝ አድማጭ ተመልካቾቻችን እንዴት ሰነበታችሁ? ያው ሳምንታዊ ፕሮግራማችን እንግዲህ ይዘን መተናል። ያው ከዚህ በፊት እንዳወሳነው እንደተናገርነው ሁለት አይነት ነገር ነው። አንዱ በወቅታዊ ነገር ነው፣ አንዱ ደግሞ ያው ከዛው ከወቅታዊ ሁኔታ ጋር ሊገናኝም ቢችል እንኳን ትንተና ላይ ነው የምናተኩረው፣ በጽሁፍ ላይ ተመስርተን ማለት ነው። ከዛ በፊት እንዴት ከረምክ እያሱ? ደህና ዋልክ? ሰላም ከርም ያለው ፕሮፌሰር ሰለሞን ደህና ነኝ። እንደምን አለህ አንተስ? ደህና እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ ከስራ ጋር ሩጫ ሆኖ አንዳንድ ጊዜ ባሰብንበት ላንመጣ እንችላለን፣ ግን ዛሬ ያው መተናል። የአንድ ቀን ልዩነት ነው። ከይቅርታ ጋር መጀመሪያ አድማጮቻችንን እንጠይቃለን። እንግዲህ ለዛሬ የያዝነው መነጋገሪያ ነጥብ ኢትዮጵያ ከራሻ ጋር ያላትን ግንኙነት በሚመለከት ኢንዲያን ካውንስል ኦፍ ከረንት አፌርስ በሚል እንትን ላይ የወጣ ነገር ትንሽ ቆየት ያለ ቢሆንም ግን የተያያዘ ነገር ስለሆነ ነው። መጀመሪያ ቀደም ብሎ ነው መሰለኝ እያሱ ታስታውሰዋለህ፣ ጊዜውን ትንሽ ቀደም ብሎ ከዛ በተከታታይ ደግሞ አሁን የብሪክስን ጉዳይ አስተናግዳለሁ የሚል ነገርም አብሮ ተከትሎ ስለመጣ ይሄን ጉዳይ እስኪ ማየት አለብን ብለን ነው እንግዲህ በተነጋገርነው መሰረት ይሄን ጉዳዮች ለማንሳት የመጣ ነው እና ምንድናቸው ጉዳዮቹ የሚለውን ነገር እናያለን። እንግዲህ ይህ ከሩሲያ ጋር ያለው ግንኙነት እና ደግሞ ምዕራባውያን ደግሞ ያንን አጸፋዊ በሚመስል መንገድ እንቅስቃሴዎች ቢያደርጉ ወይም ከመጀመሪያው ደግሞ የአፍሪካ ቀንድ አካባቢ የሚያደርጉት እንቅስቃሴ ስላለ ምንድነው ሊያመጣ የሚችለውን ነገር ብለን እናያለን። ሁለተኛው ግን ያው ወይም ደግሞ ሌላው ጉዳይ ልናነሳ የሚችለው እና ዛሬ መነሻችን የሆነው የኢትዮጵያና የሞስኮ ወይም የሩሲያ ግንኙነትን በተመለከተ ምንድነው በሁለቱም በኩል ያለው ለመጠቀም የፈለጉት ነገር ምንድነው የሚለውን ነገር ለማየት እንችላለን። ግን በዚህ በነዛ ቅርርብ ውስጥ እንግዲህ ከዚህ በፊት በቀንዱ አካባቢ በአፍሪካ ቀንድ አካባቢ የሚታዩት ነው ማንዣበቦች አሁን ደግሞ ራሻ ከገባ ምን ሊሆን ይችላል የሚሉ እነዚህ ሶስት ጉዳዮች ናቸው እንግዲህ ልናያቸው ያሰብነው እና እስኪ እንደ መነሻ ማንሳት የምፈልገው ነገር አለ እያሱ። ምንድነው እንደ መነሻ ላይ የምንችለው በአንድ ላይ ጠቅልህ ልታየው ትችላለህ እና አንደኛ እንግዲህ ኢትዮጵያ ከነበራት የምዕራባውያን አይነት ቅርርብ በመነመለስ ጊዜ እናስታውሳለን። አሁንም ከዛም በኋላም ቢሆን አብይም በዛው መንገድ ነው የሄደው ብለን ነው የምናስበው። ከዛ ግን በመካከል ላይ አሁን ከአንድ አመት በፊት ጃንዋሪ 2024 ነው ብሪክስን የተቀላቀለው እና ከዛም በፊት ከምዕራባውያን ጋርም እንደዚሁ ግንኙነት አለው እንደምናውቀው እና ለምንድነው እንደዚህ አዳዲስ ግንኙነቶችን ለመፍጠር የሚፈልገው ምክንያት የሚለውን ነገር ለአድማጭ ተመልካቾቻችን ትንሽ ብናሳይ ጥሩ ነው። ያ ደግሞ የውጭ ፖሊሲውን ይመለከታል የአብይና እንግዲህ ሉዓላዊነት ሲባል ደግሞ አብይ ምንድነው በምን መልክ ነው ሊያዩ የሚችለው ያን ጉዳይ አብሮ የተያያዘ ስለሆነ ነውና ምክንያቱም ሉዓላዊነት አለ፣ ይሄ አዲስ ቅርርቦች አለ በአጠቃላይ ዲፕሎማሲውን በሚመለከትና እንደገና ደግሞ እሱ በሚያደርገው ግንኙነት ደግሞ ያለው ተጽዕኖ አለ እዛ አካባቢ እና እነዚህን ጠቅለል አድርገን እስኪ እንደመነሻ ያው ሁልጊዜ እንደምናነሳው ሁሉንም ነገር ሁሉንም ተንትነን እያንዳንዱን ጉዳይ ተንትን ከተባለ ብዙ ጊዜ የሚፈጅ ነው አድማጮችም ያውቁታልና ግን እንደመነሻ እንደመነጋገሪያ አድርገን ነው ስለሆነ የምናቀርበው። እስኪ ጠቅለል አድርገህ ይኸው አንድ ምስልም አብሬ ላሳይ ይችላለሁኝ፣ ምክንያቱም ይሄን ስናነሳ ያለ ምክንያት አይደለምና እንደዚህ ነው እንግዲህ የሚታየው። እዚህ ጅቡቲ አካባቢ የሰፈሩ ብዙዎች አሉ ያው እንደምታውቀው ነው ሁልጊዜ እንደምትናገረው እና እዚህ ጋር ደግሞ ሌሎች አሉ ነው ባህሩን ዳርዳሩን ይዘውታል ጅቡቲንም በአጠቃላይ ነው። በዚህ መካከል ደግሞ አብይ መጥቶ ብዙ ነገር አንዴ ካንዱ ይገጥማልና ተጻራሪ ኃይሎች ላይ ሁሉ
ቃል የሚገባው ነገርም ያለ ይመስለኛል በትክክል ባላቅም። እስኪ በዚህ ላይ ትንሽ ጠቅለል አድርጋ ሄድበት። ጥሩ ጥሩ ፕሮፌሰር ሰለሞን እንግዲህ ይሄንን ነገር በሰፊው የሚታይ ነገር ነው። ምክንያቱም እንግዲህ እንደምናውቀው ዌስተርኖቹ በተለይ የአሜሪካው የፕሮስፐሪቲ ጎስፐል አቀንቃኞች የሆኑ ኃይሎች አብይን ወደ ስልጣን ደግፈውት እንዳመጡ ብዙ የሚታወቅ ነገር አለ እና ማናችንም ኤክስፔክት የምናደርገው ወይንም ደግሞ የምንገምተው ነገር ቢኖር አብይ የአሜሪካ ወዳጅ ሆኖ እንዲቀጥል ነበር እና በዚህ ወዳጅነቱ ዘልቆ እንግዲህ ትዝ ይልሃል አንድ ሴናት ነበረ ባለፈው ነገርከኝ መሰለኝ ሞተ ያልከው ሰውዬ ይሁን ለምሳሌ በሴናት ውስጥ ትልቅ ምስክርነት የሰጠው ስለ አብይ ጉዳይ የነበረበት ሁኔታ አለና የአብይ ታማኝነትም በአብዛኛው ለምሳሌ ከስልጣኑ ሙሉ ከመረከቡ ወደ አሜሪካ ሄዶ ከዲያስፖራ ጋር ተገናኝቶ ያው ሁሉ ጋጋታ ነበርና ትራምፕም እንደምታውቀው የኖቤል ፕራይሱን እኔ ማግኘት ነበረብኝ እስከሚል ድረስና በዛ ዙሪያ ብዙ ነገር እንደተሰራ የምናውቀው ነገር ነው። ስለዚህ የአብይ ታማኝነት መሄድና መምጣት ያለበት ወደ አሜሪካኖቹ ነው የሚለው ነገር ነው። ነገር ግን አሜሪካኖቹስ ባልታወቀ ምክንያት የቲፒኤልኤፍን የሚደግፉት ኃይሎች ደግሞ ቲፒኤልኤፍ ጦርነት ባነሳች ሰዓት ወያኔን የመደገፍ አዝማሚያ በማሳየታቸው እና በዛ አካባቢ ትልቅ ርብርቦች ስለነበረ ስሟ ጠፋኝ እነ ኖሞር አክቲቪቲዎች ኖሞር የተባለውን አክቲቪቲ እስከ ማንሳት የተደረሰበት ሁኔታ አለና አይ ቲንክ ያቺ ነጥብ መሰለኝ አብይና አሜሪካኖችን ያላቀቃቸው በሁለት በኩል። ምክንያቱም ታስታውስ እንደሆነ የአሜሪካን ባለስልጣኖች አብይን ለማነጋገር በሄዱ ቁጥር እሱ እየሸሸ አንዴ ተርኪ ይገኛል፣ አንዴ ወይንም ደግሞ የዛ ጊዜ ኢሳያስ ወዳጆ ነበር ኢሳያስ ጋር ይገኛል እና ከአሜሪካ የሚመጡትን ዴሌጌቶች ሊያነጋግሩ ያልቻለበት ሁኔታ ነበርና በዚህ በቲፒኤልኤፍ በኩል የተፈጠረው ወያኔ የፈጠረችው ጦርነት በአሜሪካና በአብይ መካከል ጋፕ እንዲፈጠር ያደረገ ይመስለኛል። እንግዲህ አብይ ቀጥሎ እንግዲህ በማን ምክርም እንደሆነ ባናቅም የብሪክስ አባል የመሆን ጉዳይ አለው እና እንግዲህ አንደኛ አሁን ማናቸውም ሱፐር ፓወር የምትላቸው ቻይናን በለው ወይንም ደግሞ ራሽያን በለው ወይ አሜሪካን በለው ኢትዮጵያን እንደ አንከር ስቴት የመውሰድና ኢትዮጵያ ላይ መርከባቸውን ካቆሙ በኋላ የተቀረውትን አፍሪካ ሀገሮች ኢንፍሉዌንስ የማድረግ ነው። ለምሳሌ የቻይኖች የአፍሪካ ዩኒየንን ቢልዲንግ መስራታቸውን ስትመለከተው ከዛ ቀደም ብሎ ደግሞ ታሪካዊ ሰው ትንሽ ሊዘነጋ ይችላል እንጂ ኢሲን ራሱ ደርግ በነበረበት ሰዓት ነው የአፍሪካን ኢኮኖሚክ ኮሚሽን ቢልድ የተገነባው። አሁን እንግዲህ ወደ ብሪክስ ስንመጣ ደግሞ ብሪክስ ደግሞ ኢትዮጵያ ዘላ የገባችበት ሁኔታ ነው እና ሂስቶሪካሊ ያው ከአፄ ኃይለ ሥላሴ ጊዜ ጀምሮ በነን አላይን ሙቭመንት በሚሆን ሁኔታ በዛ የመግባት ነገር አለ። አሁን ግን በተፈጠረው ሁኔታ አብይ የሚይዘውና የሚጨብጠውን ያጣው መስለኝ። ለምሳሌ አሁን አሜሪካኖች መሳሪያ ሰጥተውት በአገር ውስጥ የሚያደርገውን ጦርነት ኢንከሬጅ ወይንም አያበረታቱትም። በአሜሪካ መሳሪያ እንዲዋጋ አይፈቅዱለትም። የአሜሪካ ታንኮች፣ የአሜሪካ ጂፖች ታስታውስ እንደሆነ የግንቦት 7 እንቅስቃሴ ጊዜ የአሜሪካ ጂፖች ሰላማዊ ሰልፍ ለመበተን ወጥተዋል ተብለው የአሜሪካ ሴናቱ በጣም ትልቅ ቁጣ አስነስቶ ነበር በመለስ ላይ እና መጨረሻ ላይ እነዛ ጂፖች ወደ ካምፕ እንዲመለሱ ነው መጨረሻ ላይ ሸጣቸው የሚባል ነገር ሁሉ ነገር ነበርና አሜሪካኖች መሳሪያቸው ለአገር ውስጥ ጭቆና እንዳይውል የመፈለግ ነገር ተንደስ ያላቸው። ስለዚህ ከቲፒኤልኤፎችን ከመደገፍ ማጣ ስለዚህ ይሄ ሰውዬ በመቅበጅበጅ ላይ ነው ማለት ነው መሳሪያ ፍለጋ። አሁን የጥሩ ወዳጅነት የማሰሪያ ጉዳይ አይደለም። ለምሳሌ አሁን ከቻይኖች ጋር ሄዳል፣ በዚህ በኩል ከኤሚሬት ጋር ሄዷል እና አሁን ከራሽያኖች ጋር ሄዶ ትልቅ ወዳጅነት የመፍጠር ነው። ራሽያኖች ደግሞ የራሳቸው ጂኦፖለቲካል ኢንተረስት አለው። ቅድም ያሳየው ካርታ ላይ ብንመለከተው ጅቡቲ ላይ አብዛኞቹ ዌስተርን ሀገሮች እና ፈረንሳይ እና አሜሪካ ምናምን ሚሊተሪ ካምፕ ሲኖራቸው ሳም ሪዝን ጅቡቲ ለራሽያ መስጠት አልፈለገችም። ቻይናም አለች ለነገሩ፣ ጃፓን አለ። እንግዲህ
ጃፓን ያ ሁሉ ኪሎ ሜትር አቋርጦ ማለት ነው። ግን ለራሽያ አንሰጥም የማለት ነገር ነው። ስለዚህ ራሽያኖች በኢትዮጵያ ውስጥ ሚሊተሪ ቤዝ የመፈለግ ወይንም ደግሞ የሚሊተሪውን እንትን ማለት ፓወር ኦፍ ባላንስን የመጠበቅ ነገር ዳርዳር ይላቸዋል። ስለዚህ ምንድነው በሶማሌም በኩል ብትመለከተው ተርኪዎች አሉ፣ አረብ ኤሚሬቶች አሉ። ባህሩ ቅድም ጥግ ጥጉን እንደምታየው አድማጮችን እንደሚመለከቱት እነዚህ ኃይሎች በዙሪያው አሉ። ስለዚህ ራሽያኖች የሚያደርጉት ኢትዮጵያን አንከር በማድረግ በኢትዮጵያ ላይ ሚሊተሪ ቤዝ የሚኖር ወይንም ሌላ አይነት ስትራቴጂክ ነገር በማድረግ ያንን በቀይ ባህር አካባቢ ያለውን የፓወር ባላንስ የማስጠበቅ ሂደት ነው። በዚህ አጋጣሚ አብይ እንግዲህ ብርሃኑ ጁላ ነው የሄደው መሰለኝ ሞስኮ ሜይ 28 ነው የሄደው። ይሄ ጽሁፍ የወጣው ወደ ጁን 12 ነው። ሜይ 28 ነው የሄደውና ከራሽያኖች ዲፌንሶች ጋር ተነጋግሯል። እንግዲህ የዛም ውጤት ይሆናል። ለምሳሌ አሁን በቅርብ ጊዜ ሱ-35 የተባሉትን ተዋጊ አውሮፕላኖች የመግዛቱ ጉዳይና ያለው ሁኔታ ከአሜሪካኖች ገሸሽ እያደረጉት እነሱ ደግሞ ያንን ጋፕ የመጠቀም ለምሳሌ አይኤምኤፍ እና ወርልድ ባንክ የብድሩን ቀውስ እናውቃለን። ብድሩን አታችመንት የተደረገውን ነገር አለ። ኢኮኖሚውን አብይ ሃንድል ሊያደርገው አይቻልም። ስለዚህ ከብሬክስ ደግሞ የዲቨሎፕመንት ገንዘብ የማግኘት መሳሪያ የማግኘት ጉዳይ አለ እና አሁን እዚህ ላይ ይሄንን ነጥብ ስናመጣ ወደኋላ የምናብራራውን ነገር አለ። ከአማራ ህልውና ትግል ጋር ከፋኖ ህልውና ትግል ጋር ይሄኛው እንዴት ማየት ይገባናል የሚለው ነገር በሰፊው መተንተን አለበት እና የጂኦፖለቲክሱን ማወቁ የአብይን ጠንካራና ደካማ ጎን ማሳያ ይሆናል ብዬ አምናለሁ። ፕሮፌሰር በትክክል ነው። ምክንያቱም ነው እንግዲህ ብዙ ነገር ነው ይሄ ሰውዬ እንደ መቅበዝበዝም ነው የሚያደርገው እና እንደገና ደግሞ መቼም በሁሉም የእያንዳንዱ የራሱ ኢንትረስት ስላለው ዲፕሎማሲው በጣም ዴሊኬት ነው። እንደዚህ ዝም ብለህ እንደው ምን ልታዘዝ አትልም በየቦታው አይመስለኝም እንደዛ እና ምክንያቱም እሱ ግን የያዘው በዛ መልክ ነው ሲፈልገው እኔ ለእናንተ እኮ ነው የማገለግለው ለአሜሪካ እያለ ከዚህ በፊትም በእንትን የሰጠው ነገር አስታውሳለሁኝ ለአንዱ ጋዜጠኛ እና እንደው ባገኘበት በመውቀበት ነው የሚባለው እንደዛ አይነት ነገር ባህሪ ስላለው ዞሮ ዞሮ ግን እሱ የፈለገው ያው ስልጣኑን ለማጽናት ነበረ። ቅድም እንዳልከው ከትግራይ ጋር ከወያኔ ጋር በነበረው ጦርነት ያው መጀመሪያ ራሴን ካስጠበቅኩ በኋላ ከዛ በኋላ ሄጄ ባነጋግራቸው እሺ ይሉኛል ነበር መሰለኝ። ግን ከዛ በኋላ እሱም እንዳልከው ቅድም ፊታቸውን እንደማዞር ብለዋል። እነሱም የሚያዩት ነገር ይኖራል፣ የሚያጠኑት ነገር ይኖራል ከዛ አንፃር ማለት ነው እና እሱ አወቀው አላወቀው የራሱ ጉዳይ ቢሆንም በአንድ በኩል አገሪቷን ስለሚጎዳት ግን ማንሳት ስላለብን ነው የምናነሳው አድማጭ ተመልካቾቻችን። ግን ዞሮ ዞሮ ወደዚህ ወደ አማራው ነገር ስንመጣ ወደ አማራው ትግል ቅድም አንተ እንዳልከው እና አንድ ቦታ ሄጄ ለማየት ሞክሬያለሁ። ከዚህ በፊት ጽሁፋቸውን አንስተናል። ጽሁፋቸውን አንስተን ከነሱ ያገኘሁት ዳታ ነው። ኢፒኦ ብለው ብራንች ዘርግተዋል እያንዳንዱን ዳታ በተለይ ከኢትዮጵያ ለመልቀም ማለት ነው እና እነሱ ያወጡት ነገር አለ እዚህ ጋር የሚያሳየው ማለት ነው። እነዚህ ይሄውና እዛ ያገኘሁት አርምድ ኮንፍሊክት ሎኬሽን ኤንድ ኢቨንት ዳታ የሚባሉ ACLED የሚባል ነው። እናንተ ሀገር ናቸው ያሉት? አዎ እነሱ ብራንች አውት ያደረጉት ደግሞ ይሄን ስፔሲፊካሊ ኢትዮጵያን የሚመለከት ኢፒኦ ብለው ኢትዮጵያን ፒስ ኦብዘርቫቶሪ ብለው በዛ የሚለቅሙት ዳታ ነው ይሄና ይሄን ደግሞ የሚያሳየው ከጁን በደንብ እንትን ባይለኝ ከጁን 24 እስከ ጁን 25 ነው መሰለኝ እና የአንድ ዓመት ዘገባ ያለውን እዚህ አካባቢ ያለውን እንግዲህ ተመልከት። በሙሉ እዚህ የሚጠቅሰው ደመቅ ያለው አይነት ቀለም የሚያሳየው ያው ጦርነት ነው። ከዛም ያለውም ያው ሞላ ማድረግ ብትችል የአማራውን ክልል በጣም ክሊርሊ ይታያል። ይታያል። ዳታውንም ኦብዘርቭ ስለማረገው አድማጮች ክሊር እንዲሆንላቸው ይሄ በጣም ቀይ ሆነው ቀጥታ የጦርነት ኮንፍሊክት ያለበት ቦታ ነውና ጦርነቱ የት ቦታ እንዳለ የሚያሳይ ነው። ትንሽ ያሳያል። ይሄ ነው እንግዲህ ይሄን ይመስላል።
እና አብዛኛው በሙሉ እንግዲህ አማራ ክልልም በሙሉ ማለት ትችላለህ ወደዚህ ኦሮሚያ ክልልም ያሉት በሱ ውስጥ አለ ታች ድረስ ይሄዳል ወደ ታችም ወደ ደቡብም ሁሉ አለ እና በሙሉ የሚያሳየው ምንድነው ያው ዞሮ ዞሮ እዚህ ያለውን ችግር እሱ ባመጣው በራሱ በሚያመጣው ችግር ሰውን በሚገልበት ያው እንደ ህዝብ ደግሞ አማራን ሙሉ በሙሉ ባለው ጥላቻ መሰረት የሚያካሄደውን ነገር ነው እንግዲህ ዞሮ ዞሮ ይሄ የሚያደርጋቸው ዙሪያውን እየሄደ በሙሉ ወታደራዊ ድጋፍ የሚፈልግበት ምክንያት ምንድነው የሚለውን እንግዲህ አብረን ለማየት እንሞክራለንና በተለይ እዚህ ጋር እንግዲህ እንደማሳየ አይተናል ይሄን በተመለከተ እንግዲህ ወደ ሁለተኛው ያመራል ያሱ በዚህ ጉዳይ ላይ አንተ ልትሄድበት ትችላለህ ሁለተኛው ላይ እንግዲህ ምንድነው የዚህን የሩሲያ ጉዳይ ብቻ ሳይሆን ምዕራባውያን አሉ ሩሲያውያን አሉ ሩሲያ አለች አሜን እንደገና ደግሞ በአጠቃላይ የሙስሊሙ ማህበረሰብ በተለይ ባህረ ሰላጤው አካባቢ ደግሞ ያሉ መንግስታት አሉ ቅድም እንደጠቀስ ነው እና ብዙ ነገር አለ ምዕራባውያኑ አጓ የሚባለውን እንትን ላይ ተጠቃሚ አይደለችም ኢትዮጵያ ያው ስቲል እንደታገደች ነች የእርዳታ ሁኔታዎች አሉ በሌላ በኩል ደግሞ አሜሪካ ኢጅፕትንም የጦር መሳሪያ ታስታጥቃለች በዚህ በኩል ደግሞ ሶማሊያ ነው አሜሪካንን ጥሪ ታደርጋ ነበር ያው በነበረው በአንድ ጊዜ አንድ ሰሞን አንድ ችግር ፈጥሮ ነበር በዚህ በሶማሌላንድ ምክንያት እና ይሄ ሁሉ የገርዱ ሁኔታ አለ ብዙ ችግር አለ እዛ አካባቢ እና እነዚህ ሁሉ ያሉት ጂኦፖለቲካል እንቅስቃሴዎች በሙሉ እንዴት ይታያል የሚለውን እንግዲህ ገባ ብለን ቅድም አንተ ባልከው መሰረት ገባ ብለን እስኪ ለማየት እንሞክር ምንድነው ይሄ ሁሉ የሚያመለክተው ኢጅፕት አለ በዛ በኩል አሁን ደግሞ የኤርትራ ጉዳይ በርግጥ አደነ ሰሞኑን ቀዝቀዝ ብሎ እንደሆነ አላቅም እንጂ ያው ወደውን በሚመለከት ሰውየው ያው የሚችለውን ያደረገ ነው እንደውም የሰማሁት ደግሞ ሌላው ምንድነው እዚህ ጋር ላቀረብነው እንጂ አድማጭ ተመልካቾቻችን አንድ አፍሪካ ኒውስ ነው የትኛው እንደሆነ በትዝብ አይለኝም እዛ ላይ ደግሞ የድሮን መገጣጠሚያ ሁሉ ይሰራል ኢትዮጵያ ውስጥ አለ እና ይሄ ሁሉ የሚያሳየው ፓወሩን ብቻ ሳይሆን የሚያደርገውን ጦርነትም ሊደግፍ ይችል ይሆን ብለን እናስባለን ወይስ ምንድነው ሪሊ the ultimate goal የሚለውንም አብረህ እስኪ በዛው ትንሽ አይው ጥሩ ነው ብዬ ነው ጥሩ አሚን አሁን ይሄንን ነገር ስመለከተው የሆነ ነገር አንድ ፓራሌል የሆነ ነገር ለማየት ሞከርኩኝ በጎን ለጎን ለማየት የፈለኩት ምንድነው የመንግስቱ ስልጣን በያዘ ጊዜ አሜሪካኖች ፓኒክ አረጉ እንግዲህ ወጀበር እነሱም ቀስቅሶስ መጨረሻ ላይ ወታደሮቹ ሶሻሊስት ይሆናሉ ወይንም ደግሞ ሶሻሊስት ነን የሚል መንፈስ ይኖራቸዋል በሚል ይሁን ተሳሳተ ፖሊሲ አፄ ኃይለ ሥላሴ ገዙትን መሳሪያ ሁሉ ከልክለው ሲሉ እነ መንግስቱ ምንም አማራጭ ስላጣን ነው የሚሉት በእነሱ አነጋገር ቀጥታ ወደ ራሽያ ሄደው ከዛ በኋላ በማርክሲዝም ሌኒኒዝም ተጠምቀው አገሪቱን በምን አይነት ሁኔታ እንዳሳለፈች እናውቃለንና አንዳንድ ጊዜ ሳስበው አሜሪካኖች ናቸው ወይስ እኛ ዳግም ሁለተኛ ስራ ስህተት ምን ሰራው ነው ምክንያቱም በአንድ በኩል ስትመለከተው ከዚህ ቀደም ቲፒኤልኤፍን በጣም ወያኔ ሲደግፉ የነበሩት ለአሜሪካ ሽብርን ለማስወገድ የምታደርገው ትግል ላይ ኢትዮጵያ ወክላ ሶማሌን አልሸባብን ለመውጋት የገባችበት ሁኔታ በየአካባቢ ፒስ ኪፒንግ እየተባለ የሚሄደው በሙሉ በቀጥታም በተዘዋዋሪ መንገድ የአሜሪካንን ኢንተረስት የሚያስጠብቅ የነበረበት ሁኔታ ነው እና እኔ ዳይናሚክሱን እዛ ላይ በጣም አስቸጋሪ ነው ጠለቅ ብሎ ብዙ ሪሰርች መሰራት ያለበት ጉዳይ ነው እንዲሁ በተናጥል የሚታይ ጉዳይ አይደለም ምክንያቱም በአንድ በኩል የአንደኛው ወገን ይመጣና ወያኔን ገፍቶ ቤተ መንግስት ካስወጣ በኋላ ያማማቱ ነው ምናምን የሚባሉት አንድ ጃፓን የሚመስል አንድ አሜሪካን ዲፕሎማት አምባሳደር የነበሩ ሁሉ አለ እነሱ ጣልቃ የገቡበት ነው እነ ኦባማ መተው ቀልደው ቤተ መንግስት በኢትዮጵያ ውስጥ 100% ዲሞክራሲ አሸነፈን ሲሉ
እንደ ኢትዮጵያ ዲሞክራቲክ ሀገር የለም ብለው አመስግነውና ሳማንታ ነች መሰለኝ በሆነ ንግግር ላይ ስትናገር ራሱ 100% አሸንፏል ቲፒኤልኤፍ ብላ የሳቀችበት ሁኔታ የሳቀቻው ስቃለ እሷ እንደዛ ስትመለከተው እነዚህ ፖለቲካሊ ትንሽ በዚህ በፖለቲካል ፊልድ እና በኢንተርናሽናል ሪሌሽን በጂኦፖለቲክስ ላይ ያሉ ሰዎች የበለጠ ጥልቅ ስራ የሚያስፈልገው ይመስለኛል። ምክንያቱም ሰደንሊ ሌላው ወገን ደግሞ መጥቶ ቲፒኤልኤፍን የመጎተትና ወደ አዲስ አበባ የማስገባት እና ሲኤንኤን እንግዲህ ዛን ጊዜ ገቡ የተባለበት ዘመን ሁሉ ስትመለከተው እንደገና ከጌታቸውን ከመቀሌ በአንቶኖቭ ወስዶ ሳውዝ አፍሪካ የማስታረቅና ስምምነት የመፍጠም ስትመለከተው አሜሪካ ውስጥም ራሱ የሆነ ጥንድ ዱዋል የሆነ ፎርስ እንዳለ ትመለከታለህ በኢትዮጵያ ላይ። ስለዚህ አሁን እኔ ተመልሶ ወሰደኝ ዛሬም አሜሪካኖች የዛሬ 40 ዓመት አካባቢ በፊት በመንግስቱ ኃይለማርያም ጊዜ ኢትዮጵያን አባንደን እንዳደረጓት አሁንም አባንደን እያደረጓት ነው። ስለዚህ አሁን ምክንያቱም አሁን በዚህ ጋር ሁለት ነገር ማየት ይችላል። አብይ በአንድ በኩል የሀገሪቱን ሰላም ሊያስከብር አልቻለም፣ ህዝቦችን በሰላም ሊያኖር አልቻለም። በሀገሪቱ ውስጥ የሚፈጥረው ኢንተርናል ይሄ ውስጣዊ የነበረው ቅራኔ ቅድም በካርታ እንዳሳየኸው በተለይ አማራ ጋር በሙሉ ቀይ ነው፣ ጦርነት ነው። ስለዚህ እንዲህ አይነት መንግስት ሰስተነብል ወይንም ደግሞ ዘላቂነት እንደሌለው ያሳያል። እንደውም ትንሽ እንደ ካቢያት አይነት ነገር መጨመራት ነገር አለችና የአብይ ስልጣን ዘመኑ ራሱ ከውጭ ድሮ ብድር መበደር አቅቶት ማለት ነው በአሁኑ ሰዓት ብሩን ሪሳይክል እያደረገ ነው እና እሱም በሌላ ቀን እናወራዋለን እንመጣበታለን። ምክንያቱም ኢንተርናል ዶሜስቲክ ትሬጀር ቢል ለ90 ቀንና ለአንድ ዓመት የሚቆይ በ14 እና በ16% እየሸጠ ነው እና ሰብስክራይብ ያደረገው ኢንቨስተር በጣም ብዙ ነው፣ ከእንትኑ በላይ ነው። እና ያ የሚያሳየው ምንድነው አብይ ከውጭ መበደር አልቻለም፣ ከኤክስፖርት ገንዘብ ማምጣት አልቻለም። ስለዚህ አገር ውስጥ ያለውን ገንዘብ ሪሳይክል እያደረገ ነው ያለው። እሱ ሌላ ኢሹ ነው፣ ወደፊት እንመጣለን። ግን በዚህኛው ኮንቴክስት ስንመለከተው ቀደም የነሳው ለምሳሌ አገዋ ነው የትሬድ የማረጉ ነገር ስለቀረ ገንዘብ ስለማይመጣ ኦልሞስት አብይን አባንደን እያደረጉት ነው አሜሪካኖቹ። ከዚህ አንፃር ከዚህ ኮንቴክስት ስንመለከተው አብይን አባንደን እያደረጉት ነው። አብይ ደግሞ ለስልጣኑ ሲል መሳሪያ የሚያገኝበት ነው። አሁን እዚህ ላይ አንድ ነገር ራሽያኖች ችላ የማይሉት ወይንም ያላለው ለምሳሌ የዛን ጊዜ የኦርቶዶክሱ ጊዜ ታስታውስ እንደሆነ በቤተክርስቲያን ነው የነበረው አመት ላይ ለመጀመሪያ ጊዜ በዲፕሎማቲክ ኤራ ታስቦ ማይታወቅ ነገር የራሽያው አምባሳደር ነው በኦርቶዶክስ ቤተክርስቲያን ላይ የሚደረገውን ጫና እንዲቆም ያሳሰበው እና በጣም ከፍተኛ በዲፕሎማቲክ ደረጃ እንደዛ አይነት አታስብምና ስለዚህ በኢትዮጵያ ውስጥ የሚደረገውን ነገር ሞኒተር ያደርጋሉ ብዬ ገምታለሁ። ራሽያኖች ያቁታል ብዬ ገምታለሁ። እንግዲህ አሁን የዲፕሎማቲክ በዚህ በፋኖ በውጭ ሀገር የተሰባሰበው ምሁሩ ዲፕሎማቲክ እንሰራለን በሚልበት ሰዓት የራሽያንን በርም ማንኳኳት የሚያስፈልግበት ሰዓት ደርሷል ማለት ነው። አብይ አይ ቲንክ ወደ ኋላ ታመጣዋለን። ለምሳሌ አሁን 26 የሚደረገውን ስብሰባ በአዲስ አበባ ላይ ለማድረግ ወስኗልና ከራሽያ ጋር ያለው ቦንድ የጠነከረ ቢመስልም ይህ ቦንድ ግን በኢትዮጵያን ህዝብ ዋጋ የሚያስከፍል መሆን የለበትም። የኢትዮጵያን ህዝብ ዋጋ የሚያስከፍል መሆን የለበትም እና የሚመለከተው ክፍል አዌር መሆን አለበት። እኛም አዌር ሆነን ይሄንን መታገል አለበት። የራሽያ መሳሪያ ስልህ መቼም አብይ አያደርገውም አይባልም። እሱ ምናምን አንስቶ መጨረሻ ላይ ለምሳሌ ፋኖ ጠንክሮ ወደ አዲስ አበባ ቢደርስና ከጥቃት ቢያደርግ በሱ አይሮፕላን ከመደብደብ ወደ ኋላ አይልም። እንደዛ አይነት ነገርና ይሄ ነገር ሊታሰብበት የሚገባ በጣም አንገብጋቢ ጉዳይ ነው። በአሁኑ ሰዓት ብቻል ብሎ የሚታይ ጉዳይ አይደለምና የጂኦፖለቲክሱ ወዴት እየሄደ ነው? አሜሪካኖቹ ለምን አፈገፈጉ? ይሄ ቀደም ያሳየው ዳታ የአሜሪካኖች ካምፓኒ ነው፣ እዛ አሜሪካ ውስጥ ያለ ነው። ሞኒተር ያደርጉታል። አብይ ደም እያፈሰሰ እንደሆነ ያውቁታል። ከዚህ ቀደም የተዋየነበት የአሜሪካኖች ሪፖርት ስለ ኢንቨስትመንት የወጣው ሪፖርት አለ። ማት በወርልድ ባንክ ያወጣው አይኤምኤፍ ያወጣው ኔዘርላንድ ፎሬን ኦፊስ ያወጣው ምናምን እነዚህ ሁሉ ስትመለከተው ዌስተርኑ
ለአብይ ጀርባውን እየሰጠ ነው። ወስተኑ ለአብይ ጀርባውን እየሰጠ ነው። ስለዚህ አብይ በተገኘው አጋጣሚ በሙሉ ራሽያኖች ጋር እየሄደ በአንድ በኩል ለዚህ ለዱባይ ወርቅ እየሰጠ በዛ ደግሞ ወታደራዊ ስትራቴጂክ ቦታ እንግዲህ ምን አይነት እንደሚያገኙ አላውቅም። ይሄንን እያደረገ ባላንስ የማስጠበቅ ነውና ይሄ የኢትዮጵያን ህዝብ ስቃይና መከራ የሚያረዝም እንዳይሆን ምን መሰራት አለበት የሚለው ነገር ማሰብ ይኖርብናል። ፕሮፌሰር በጣም ነው እንደው ምልህ እንግዲህ 3 ጉዳዮች አሉ ማለት ነው። ሩሲያ አለች፣ ብሪክስ እንኳን በአጠቃላይ ለማለት ይከብዳል። የብሪክስን ነገር ወይ ሌላ ጊዜ ደግሞ አንስተን እንነጋገራለን። ራሱ ማወዳደር የሚያስፈልግ ይመስለኛል እና ሁልጊዜ መቼም ሀገሮች የራሳቸው አይነት ግንኙነት ስለሚያደርጉ ሁለትዮሽ ይኖራል፣ አብረው የሚሰሩት ነገር ይኖራል፣ ለብቻ የሚሰሩት ይኖራል፣ ብዙ ነገር ስላለ እሱን እንግዲህ ቀስ በቀስ ደግሞ እናየው እንችላለን። ግን ለአሁኑ ግን እንዳልከው የዚህ የሩሲያ መግባት እንግዲህ በዚህ ላይ በጣም አንደኛ የራሳቸውን ጥቅም ነው የሚያዩት እንላለን ያው ሁልጊዜ። ግን ከረጅም አይነት ግንኙነት አንጻር ሲታይ ሩሲያ ያው ከኢትዮጵያ ጋር በጣም የቆየ ግንኙነት አላት። በተለይ በደርግ ጊዜ ደግሞ በጣም ያው የምናውቀው ጉዳይ ነው ከአይዲዮሎጂ ጋር በተገናኘ ጉዳይ። አሁን በእርግጥ ያው እኔም እንዳየው አንተም እንዳልከው ሩሲያ ወደዚህ የገባችበት ምክንያት የግድ ከወስተርኖቹ ጋር የሆነ ፓወር ባላንስ ባልከው መሰረት እሱን ለማድረግ ይመስለኛል። እኔም ሳስበው ደግሞ ለመግባት ያው ባዶ እጅ ስለማይገባ የግድ አንዳንድ ነገር ማድረግ አለባቸው ይገባል እንጂ on the long run I don't think ይሄን ሰውዬ እንትን ደግፈው ከህዝቡ አገንስትም ወይም ከህዝቡ በተጻራሪ የሚቆምበት ነገር ያለ አይመስለኝም ከምክንያቱም አንፃር ሲታይ። ግን የአረቡ ዓለምም አለ። ግን ሌላው ምንድነው እነዚህ ሀያላን ሀገሮች በዛም በዚህም እንደማየው አንድ ቦታ አንድ ነገር ሲያደርጉ እንዴት ነው የሚባለው ይሄ ሌላ ቦታ ያለውን ኮንፍሊክት ለምሳሌ በደም በፈለጉት መንገድ እንዲሄድ ካስፈለገ ሌላውን የመልቀቅ ነገር እንበል ለምሳሌ አይደል ነው እንዴት እንደማስቀምጠው እንግዲህ እኔ የዚህ ባለሙያ አይደለሁም። ግን ለምሳሌ እንበል በራሽያ ከዩክሬን ጋር በመታደርገው ጦርነት የአሜሪካ ተጽዕኖ ካለ እሱን ነገር ትንሽ ለማስተንፈስ አሜሪካም ነው ይሁን አይነት ነገር ብላ ልትለቃትም ትችላለች to some extent እዚህ አፍሪካ ውስጥ የምታደርገውን ነገር እና እኛ ዝም ብለን መጠቀሚያ ነው የምንሆነው ማለት ነው። በተወሰነ ደረጃ አንዱን ለማድረግ አንዱን ነቀቅ ማድረግ ማለት አይነት ነገር ሊመጣ ይችላል እንጂ እንደዚህ ጥብቅ ብሎ በርግጥ እርስ በራሳቸው የሚፋጠጡ ከሆነ ያው በርግጥ ጦርነት ነው የሚሆነው። I don't think እዛ ደረጃ ምንደርስ አይመስለኝም። ያው እንደዚሁ እየተጠባበቁ ለመኖር የሚያደርጉት ጥረት ሊሆን ይችላል ቀስ በቀስ። ግን እንግዲህ ያ እንዳለ ሆኖ ግን በዚህ መካከል ችግሩ ምንድነው ይጎዳል። አሁን አካባቢያችን በሙሉ ያው እንደምታየው ሶማሊያ አለ ለብዙ አመት ነው። ሱዳን አሁን ፈርሳለች። የደቡብ ሱዳንም እኔ እንጃ በምን ሁኔታ ላይ እንዳለች ያው ምንም ከመኖርም የምትቆጠር አይመስለኝም። ያው ባለፈው ብለናል። የኤርትራም ጉዳይ አለ እና በሙሉ ስናየው የዚህ የኢትዮጵያ ጉዳይ በተለይ ነገሩ በጣም ከተበላሸ አስቸጋሪ ነው። ያለንበት ወቅትም በጣም አስቸጋሪ ነው። ይሄን ነገር እንደውም ያሱ ሌላ ጊዜ በፓናል መልክ ሌሎቹንም ጠርተን ብናቀርበው ጥሩ ይመስለኛል። ምክንያቱም በጣም አስቸጋሪ ሁኔታ ላይ ነው ያለነው እና የምንፈልገው መንግስት አይደለም ያለው ህዝቡን ይገላል። እንደገና በሌላ በኩል ደግሞ የኢትዮጵያ ህልውና ማደጋ ላይ ነውና ምን ማድረግ እንደሚገባ የፓናል ውይይት የሚያስፈልግ ይመስለኛል። ግን እንደው እስቲ ለዛሬ ለተነሳንበት ግን ወደ ሶስተኛው ሐሳብ ሊሄድ እስቲ ወደ ሶስተኛው ከመሄድ በፊት በጣም ኢምፖርታንት እንደ ሰው ግንዛቤ እንዲያገኝ ነው። ለምሳሌ አሁን በአንድ ወቅት ላይ ብርሃኑ ጁላ ነው ወደዛ የሄደውና እዚህ አንድ ቦታ ላይ ምን ይላል ለምሳሌ የራሽያው የሩሲያ ናቫል ዴሊጌት ነው የሚላቸው የሩሲያን ኔቪ ዴሊጌት ሊድ ባይ ዲፒቲ ኮማንደር ቺፍ ይላል አድሚራል አድሚራሉ ቭላድሚር ቮሮቫዬቭ የሚባል ቢሾፍቱ ያለውን የኢትዮጵያን የኔቪ ፋሲሊቲ ጎበኘ ይላል። አሁን ይሄን ስትመለከተው ብዙ የሚሰጥ ትርጉም አለ። ስለአሁን ከዚህ ቀደም ስንነጋገር ፈረንሳይ ነበረች ይሄን ኢንተርፌር ያደረገችው ራሽያ እንደገባች ከዚህ ቀደም ተናግረናልና ግልጽ መስረጃው ነውና
ይሄ ኔቪ ደግሞ የተያዘው ጉዳይ ከቀይ ባህር ጉዳይ ጋር ነው፣ የአብይ አምቢሽን ማለት ነው። እንግዲህ ዩሮፒያኖቹ አልደገፉትም፣ በፈረንሳይ በኩል ውዝድሮ ተደርጓል። እዛ ወረድ ይልና አሜሪካ ደግሞ ኤርትራንና ሶማሌን ትደግፋለች የሚል ነገር አለና ስልህ ይሄ በጣም ለምንድን ነው ዘላ ኔቪ ውስጥ የገባቸው? በእርግጥ ሩሲያ የኢትዮጵያን ቀይ ባህር ለማስመለስ ኮታንኮት ማለት ነው የአብይ ፕሮጀክትን በለውና ለማስመለስ አብይ ለሚያደርገው ነገር እንግዲህ ቢሾፍቱ ያለውን ሀይቆች እናቃቸዋለን እነ ጨለቅላቀን እናቃቸዋለን እና ስለ ጨለቅላቃ ነው ታስታውሰው በክረምት ብቻ ነው የምትሞላው እና በእርግጥ ሲሪየስሊ ወስደውን ነው ወይንስ የራሳቸውን ኢንፍሉዌንስ ለማሳደር ዝም ብሎ አብይን ለማስደሰት እንግዲህ በቺፍ ኮማንደር አድሚራል የተመራ ዴሊጌት የመሄድ ጉዳይ ነው እና ቅድም ደግሞ ያነሳው ነገር አለ ስለ ራሽያኖች ለኢትዮጵያ በጣም ባለውለታ ናቸው። በሚኒሊክ ዘመን የጦር መኮንኖቻቸው ሚኒሊክን ጦር በማሰልጠን በመድፍ ማቅረብ በመሳሰሉት በኢትዮጵያ ነጻነት ውስጥ ከፍተኛ ሮል ያላቸው አገር ነውና ይሄ ነገር ቅድም እንዳልከው በፓናል ዲስከሽን ዲፕሊ መታየት ያለበት ጉዳይ ነው። ወዴት እየሄድን ነው? ምን እያደረገች ነው ራሽያ? በእርግጥ አብይን መሳጅ እያደረገች ነው ለራሷ ኢንተረስት ዲፕሊ ወይንስ አብይ ራሽያንን ተጠቅሞ ሌላ ሰርቫይቫል ሜተድ ሊቀጥል ይችላል ከዌስተርኖቹ ፊት እየተነሳ ሲመጣ ማለት ነው። ምክንያቱም ቅድም ሜንሽን ያደረከው ነገር አለ። ለምሳሌ ለግብጽ ለምሳሌ ወደ 1 ቢሊየን አርም ዲል ነው እንግዲህ ተሰጣት። ግብጽ ደግሞ በአንድ አንጻሩ ደግሞ ትነሳና ኢትዮጵያን ካላፈረስኩኝ አካኪ ዘራፍ እያለች ነው። ሶ ዋትስ ጎይንግ ኦን አሜሪካ ብለህ መጠየቅም አለበት። ስለዚህ ስለ አሜሪካ ቢሮ መንኳኳት ያለበት ቦታ መታየት አለበት እና በጣም ኢንተረስቲንግ ዶክመንት ነው ይሄ በጣም መጠናት ያለበትና እንዳልከው ሚሊተሪ አዋቂዎችን መተው በፓናል በዚህ ላይ አጋጣሚ እንጋብዛቸዋለን ዲስከስ ቢያደርጉት በጣም ፎሪን በዲፕሎማሲ እና በሚሊተሪ ላይ ብንመለከተው በጣም ጥሩ ነው ብዬ ገምታለሁ። አድማጮቻችን በጣም ጥሩ ነው። ምክንያቱም ይሄ ነገር ዞሮ እንግዲህ ኢትዮጵያ ውስጥ ያው ደካማ መንግስት ነው ያለው። ደካማ በመራሩም በዲፕሎማሲውም በምኑም የደከመ ነው። እሱ ያተኮረው ጥላቻ ላይ ነው፣ ህዝብ መጨፍጨፍ ላይ ነው እና በዚህ መካከል እነዚህ የሚገቡት በሙሉ ዌስተርኑም ሆነ ሩሲያ ወይም ሌላውም ቢሆን በዛ በኩል የሚገባው ያው የአፍሪካን ነገር ለመቆጣጠር ነው ቅድም እንዳልከው። ዞሮ ምንድነው ግን ኢትዮጵያ በዚህ መንገድ የመፈራረስ አደጋ ቢገጥማት ያሰቡትም ነገር ማሳካት አይችሉም። ስለዚህ ምንድነው አሁን ዞሮ እንዳለች ማቆየት ቢፈልጉም ከኢትዮጵያ በኩል የሚመጣ አገራዊ ወይም ሉዓላዊነት የምትለው ነገር የለም እንጂ ኢትዮጵያ ውስጥ እና ግን የዛ አይነት መንግስት ሉዓላዊነቷን የሚያስከብር በኢትዮጵያዊነቱ የሚሰራ መንግስት ቢኖር ኖሮ ዲፕሎማሲው ተሰርቶ በደንብ ብዙ ነገር ይመጣ ነበር። አሁን ግን የየራሳቸውን ሙከራ ስለሚያደርጉ ኢቭን ለማዳንም እኔ አደጋው ያ ይመስለኛል ለማዳንም የሚያደርጉት ሙከራ ኢትዮጵያን እንዳያፈርሳት ስጋት ይኖረኛል እና እሱን ነው። ምክንያቱም የዌስተርኑ ፕሪስክሪፕሽን ከሩሲያ ፕሪስክሪፕሽን ይለያል መቼም የሙስሊም ሀገር ደግሞ እንደዚሁ የተለየ ነው። ስለዚህ በዚህ መካከል ነው እንግዲህ ችግር ውስጥ ሊገጥመን የሚችለውና ይሄ አይነት ችግር ከውስጣዊ ችግሩ ጋር ስናያይዘው ደግሞ ውስጥ አብይ እየተዋጋ ያለው እየጨፈጨፈ ያው ከፋኖ ጋር ይዋጋል ግን ህዝቡን ደግሞ ይጨፈጭፋል የማይዋጋው ማለት ነውና ይሄ ጉዳይ ውጭ ከሚያካሂደው ጉዳይ ጋር ስታገናኘው በአንድ በኩል የሚደረግለት ድጋፍ ካለ መንግስቱን ሊያጸና ነው፣ የባሰ የወታደራዊ አቋሙን ሊያጠናክር ነው፣ ውጊያውንም ይቀጥላል ለማለት ነው። እንዲህ አይነት ችግርም አለብን እና ምንድነው እንግዲህ አንደኛ በርግጥ ይሄ የሚያደርገው ድጋፍ እኛ እንደምንለው ሁኔታውን ያጠናክርለትና እንዲቆይ ያደርገዋል የሚለው ትንሽ ቢመረመር እንደው ለግንዛቤ ያህል እላለሁኝ። ሌላው ደግሞ ካለው ጭካኔ ከሚያደርገው ጭፍጨፋ አንፃር ደግሞ
ፋኖ የሚያካሄደውን ጉዳይ ካለው ጥንካሬ ጋር አሁን ያው ፋኖ የሚቆጣጠራቸው ቦታዎች አሉ። እውነት ዛሬ አንድ ሚዲያ ላይ እንዳየሁት ለምሳሌ ህዝቡን ሰብስቦ በጣም የሚያስተምር አለ ዘጎጃም ውስጥ አንድ ሰሞኑን በጣም የታዘብኩት ነገር አለና ጎጃም ውስጥ ከፍተኛ በየቦታው ህዝብ እየሰበሰቡ ሲያስተምሩ ያለውኝ እና ጥሩ አይነት ትምህርት ሲያካሂዱ ያለውኝና የህዝቡ ግንዛቤ እንግዲህ በዛ በኩል ቶሎ በሚፈልገው መጠን በሚፈልጉት መጠን ከሄደላቸው ሜቢ ጥሩ መገገስ ነው የምንፈልገውን ነገር ቶሎ ሊያደርጉ ይችላሉ የሚል ግምት አለ። አለበለዚያ ግን አስቸጋሪ ሁኔታ ሊፈጥረን ይችላል ጊዜው በዘገየ ቁጥርና እሱ የሚያደርጋቸው ግንኙነቶች እዛም ስለሆነ አንዱ የተወሰነ ነገር ሊያደርግለት ይችላል። የሀገር ጉዳይ ነው ሲገናኝ ትንሽ ነገር ማድረግ አለባቸው። ያው ዞሮ እንዳልከው ደግሞ ብሩን እያተመ ወይም ደግሞ እያሽከረከረ ሊኖር ይችላል። ያው ሌላ ጊዜ እንመጣልበታለን ባልከው መሰረት በዚህ ሰውዬ የተንገዳገደ ሊቆይ ነው ማለት ነው። ያ ከቆየ ደግሞ ህዝቡ እያለቀ ሊመጣ ነው። መከራው ችግሩ ምኑ ያው እንዳለ ነውና እስቲ እንግዲህ ይሄን ነገር ወደ ማጠቃለያ ወደ ሚዲያው ሚና ከመሄዳችን በፊት እያሱ እስቲ በዚህ ላይ አንዳንድ ነገር በል እንግዲህ ከሚያገኘው ይሄ ወታደራዊ ድጋፍ አንፃር የአማራን ጦርነት እንዲያጠናክር ይረዳዋል ወይስ አይረዳውም? ወይስ ምንድነው? ለአጭር ጊዜ ነው ለረጅም ጊዜ ነው? ምን እንደምታ አለው? እሱን አንድ ሁለተኛ ደግሞ በዚህ ምክንያት ደግሞ ጦርነቱም ቀጠለም አልቀጠለም ደግሞ ፋኖ በሚያካሄደው ጉዳይ ላይ የህዝቡ ግንዛቤ ጥሩ ነው አይነው ግን በሙሉ ኃይሉ ከፋኖ ጎን እንዲሰለፍ ሊረዳው ይችላል ምናልባት የሱ ያለው የሚያደርገው ግንኙነት የሚል ነገር ካለ እሱንም እስኪ አንድ ሁለት ነገር በልና ወደ ሚዲያው ኃላፊነት ሄደን የዛሬውን ብንጠቀልለው ይሻላል የሚል ግምት አለኝ። እስኪ እንግዲህ ምንድነው አንዳንድ የምናያቸው ኢንፎርሜሽኖች ዜናዎች አሉ በጣም ትንሽ ከሌሎች ለየት ብሎ ነገሮችን ማገናኝ አሁን ለምሳሌ የአዲሱ የባንኩ አስተዳደር ሁለት አንድ ነገር የተናገረው ነገር አለ። ለምሳሌ አሁን በዚህ በመንገድ ገንዘብ በማስተላለፍ ህገወጥ ገንዘብ በማስተላለፍ በሚላቸው ላይ ጠንከር ያለው እርምጃ እንወስዳለን የሚል ነገር ተናግሯል አሉ። እንደገና ደግሞ በዚህ በወርቅ በተያያዘ ጉዳይ ላይ እሱን እንደገና ማየት ያስፈልጋል፣ መረጃውን በትክክል ማየት ያስፈልጋል። የኢትዮጵያ የብር ዋጋ አጌንስት ጎልድ ከሆነ የከረንሲ ቫልዩ ይጨምራል የሚል ነገር ሽው ብሎኛል። ማየት ያስፈልጋል እሱ። ግን ምንድነው ያየሁት ሌላ ነገር ያየሁት ምንድነው የወርቅ አምራች ሆኑ ኩባንያዎች በጣም ከፍተኛ ኢንቨስትመንት እያደረጉ ነው ኢትዮጵያ ውስጥ። በጣም ከፍተኛ ኢንቨስትመንት ነው። አገሩትም ወርቋ እየተዘረፈ ነው። ለምሳሌ አሁን ጋምቤላ አካባቢ ትንሽ ካልኩሌሽን ያስፈልገዋል። ወደ 2000 እስከ 2400 ኦንዝ ነው ምናምን አይነት ጎልድ ነውና በሚሊየን የሚቆጠር ነው። ወደ ከረንሲ ስትለውጠው በፓውንድ ነው የለወጥኩትና የሚያመጣ ነገር አለና ይሄ ወርቅ የሚወጣው ወርቅ ስንት ፐርሰንቱ ነው ለሀገሪቱ ልማት የሚውለው? ከወርቅ አውጪዎቹ ድርጅቶች ጋራ እሱን ዜናውን ሼር አደርጋለሁ ወደፊት እንነጋገርበታልና ይሄንን ስትመለከቱ በነገራችን ላይ ትግራይም ውስጥ ጌታቸው ከመልቀቁ በፊት ይሄን ነገር ሲወራ ሰምቻለሁ በብዛት። በዛም በኩል እንደዚሁ በጣም ከፍተኛ ዘረፋ አለ፣ የወርቅ ዘረፋ ይካሄዳል እና ይሄኛው በርግጥ በካምፓኒ ደረጃ የሚካሄድ ነው። አብይም ደግሞ በቀደም በለፈለፉ ባይፊጠፉ የተባለው ዕዳ አልከፍልም በሚልበት ሰዓት ኤክስፖርት ከፍ ብሏል ነው። አንዱን ኤክስፖርት ከፍ ያደረገው ወርቅ ነው እና ይሄ ወርቅ ደግሞ ወደ ዱባይ እንደሚሄድ አንዳንድ ምሁራኖች ጠቁመውናልና ግን ያም ሆነ ይህ አብይ ገንዘብ የተጠማ ኢኮኖሚ ነው። በጣም ኃይለኛ ገንዘብ የተጠማ ኢኮኖሚ ነው። ያንን የምታየው የሀገር ውስጥ ትሬዠር ቢል የሀገር ውስጥ የመሸጥ ጉዳይና ባንኮች ናቸው። ለምሳሌ ባንኮች ያላቸውን ኤክሰስ ፈንድ ለኢንቨስትመንት ብለው ይገዙታል። በ90 ቀን እንደገና እንትን ይሉታልና ትልቅ የገንዘብ እጥረት ያለበት ጉዳይ ነውና የአብይ ቅድም ከያዝነው ጋር
እዚህም እዛም መሯሯጥ የምትለው ነገር አንድም ገንዘብ ለማግኘት ነው። መሳሪያም ቢያገኝ በእዳ ነው፣ በኢትዮጵያ ዕዳ ፈርሞ ነው የሚወስደው። ኢሚዲየትሊ ላከፍለው ይችላል። እና ይሄ ነገር አብይን ሰስቴን ያደርገዋል ወይ ብለህ ብትጠይቀኝ ሎንግ ተርም ሰስቴን የሚያደርገው ሁኔታ አይደለም። እንደውም አንድ የተወሰነ ፎርካስት ሰርቼ የአብይ የፖለቲካል እድሜ አንዳንዶቹ ከሚያስቡት በጣም ረዘም ያለ ነው፣ ግን አብይ ከሚያስበው ደግሞ በጣም ያጠረ ነው። ማለት ለምሳሌ ተቃዋሚዎቹ ብዙ ጊዜ አብይ ጫፍ ላይ ገደል ጫፍ ላይ የደረሰ ነው ብለው የሚያስቡ አሉ። ነገ ተነገ ወዲያ ይወድቃል ብለው የሚያስቡ አሉ። እሱን ዳታ አላየሁኝም። ያየሁት ዳታ ምንድነው? አብይ ፕሮባብሊ ከረዘመ 5 ዓመት ካጠረ ደግሞ በ3 ዓመት መንግስቱ ይወድቃል ነው አይነት። ምክንያቱም የፋይናንሻል ኮንስትሬኑ የገንዘብ ድርቀቱ በጣም ከፍተኛ ነው። ዌስተርኖቹ ደግሞ በዛ ነው መምታት የሚፈልጉት። ያገዋል ለምሳሌ የማይከፈለውና የዚህ የብሬክሱ ወይንም ከራሻ ወይንም ከሌላ የሚመጣው ሎን ምን ያህል ሰስቴናብል ያደርገዋል ሌላ ጉዳይ ነው። አሁንም ለምሳሌ የዶላሩን ዕዳ በየን ለውጡልን ብሎ ከቻይኖች ጋር እየተደራደረ ነው ይባላል። እና እነዚህ ሁሉ ስትደምራቸው የአብይ እድሜን የሚያሳጥር እንጂ የሚያስረዝም ሁኔታ ሆኖ አይታይም። በነገራችን ላይ ያሱስት እዚህ ላይ ትንሽ ጨመር አድርገው እንግዲህ አንተ የሰራሁን በኋላ ሌላ ጊዜ እናቀርበዋለን እንዳልከው። ግን አሁን ለምሳሌ 3 ዓመት 5 ዓመት እንደዚህ የሆነ ቁጥር የሚሰጠው ዝም ብሎ ራሱ አሁን ባለው ካለምንም ተቃዋሚ ካለምንም ጦርነት እንዲሁ ዝም ብሎ ቢቆይ ራሱ ይፈርሳል ማለት ነው ወይስ ሌላውን አስገብተሃል እዛ ውስጥ? ሌላ ጊዜ እናየዋለን። እንደው ለነገሩ ጥሩ ጥያቄ ነው። አብይ ገንዘቡን ለምንድን ነው የሚፈልገው ነው? ለምንድን ነው የሚፈልገው? ለጦርነት ነው። ያው ጦርነት ደግሞ ፕሮፊታብል አይደለም። ኮንሱም ያደርጋል እንጂ ለምሳሌ አንድ ታንክ በሚሊዮን ገዝተህ ፋኖ ከማረከው በላውንቸር ከመጣ ሚሊዮን ከሰርክ ማለት ነው። ሌላ ምንም። በትግራይ ጦርነት ያየው ነገር ይሄ ነው። አንድ ድሮን ጥይት እንትን ለማለት ነው። ስለዚህ ያለውን ከውጭ የሚያገኘውን ምንዛሬ የውጭ ምንዛሬ እየገዛበት የሀገር ውስጥ ደግሞ ደሞዝና የሀገር ውስጥ ፕሮጀክቱን ለመስራት ትሬጀሪ ቢል በመሸጥ ነው። ሀገር ውስጥ የገንዘቡን ሪሳይክል በማድረግ ነው። ስለዚህ ያ የሚያሳይህ የገንዘብ እጥረት። እንዲያውም ለቀልድም ይሁን ለቁም ነገርም ለምሳሌ ዛሬ ያሳዩት አንድ የአብይ ተንኮሎች አሉ። የፕሮፓጋንዳ ወይንም ደግሞ የነሱ ፕሮፓጋንዳ ይሁን ዶንት ኮት ሚ ሲሪየስሊ፣ ግን ምናየው ይሆናል። ለምሳሌ የ500 ብር ኖት ቢወጣስ ብለው ሳጀስት ያደርጉታል። ይሄ እንዲህ አይነት ሳይኮሎጂ የሚጫወት ማለት ሲያዘጋጁ ማለት ነው። እንግዲህ አንዱ ለቀልድ ብሎ ይሁን ከምር ከዚህ ከየወጣ ይሆን አላውቅም። ያ እንግዲህ ቢልህ ከጨመረ ማለት ነው 500 ብር ማለት ከረንሲ እየወደቀ አፈር እየበላ ነው ማለት ነው። ታስታውስ የዚምባብዌ ለምሳሌ ታስታውስ እንደሆነ ሚሊዮን ምናምን ብሎ ይሰጣል እኮ ባዶ ነው፣ ተሸክመው ነው የምትሄደውና ባዶ ወረቀት ነውና ስለዚህ ከጦርነቱ ጋር የተያያዘ ነው ልልህ ነው። ከኢኮኖሚው ጋርና ከጦርነቱ ጋር ነው፣ ሁለቱ የተያያዘ ነውና የገንዘብ እጥረቱ የሚያመለክተው ጦርነቱ ገንዘቡን እየበላው መሆኑ ነው። እንግዲህ የነዛ ደግሞ ጥንካሬ ማለት ነው። አሁን እዛ ላይ ትንሽ ኢኩዌሽን ውስጥ ያልገባው ምንድነው በሰሜኑ በኩል ያለው ጥንካሬና አንድነት ምን ያህል ግስግሱ ይመጣል የሚል ነው። አሁን ለምሳሌ ያው እየተወራ ያለው የትግራይና የፋኖ ድንገት መጣመር ወይንም ከእርዳታ ማግኘት አብይን በጋራ መዋጋት ምናምን የሚሉት ነገሮች አሉ። ያ ነገር ከተሳካና ሁለቱም ግንባር ፈጥረው ስምምነት ደርሰው ወደፊቱን ኢትዮጵያ የምንቀርጽበት በዚህ ነው ብለው የሚሄዱ ከሆነና ውጤት የሚያመጡ ከሆነ ፕሮባብሊ ከ3 ዓመት ያነሰ እድሜ ሊኖረው ይችላል። በጣም ያነሰ እድሜ ሊኖረው ይችላል። እንዲያውም አንድ ፕሮፌሰር ማናቸው እናንተ ሀገር ዶክተር ነው ምናምን የአብይ እድሜ የረዘመው በተቃዋሚዎቹ ስንፍና ነው ብለው ኮሜንት የሰጡበት ነገር አይቻለሁ። እና ይሄ የሚያሳይ ምንድነው ተቃዋሚዎቹ ወደፊቷ ኢትዮጵያ ላይ በመርሆ ደረጃ አንድ አለመሆናቸው፣ በትግል ደረጃ አንድ አለመሆናቸው፣ አለመተማመናቸው፣ የቀድሞ ታሪካቸውን ሽረው ያለመምጣታቸው። ለምሳሌ አሁን በትግርኛ የተላለፈ መልእክት ላይ ስቲል አሁንም ስለ ወልቃይት ስለ አማራ ክልል አይነት ነገር
በጦርነትም ሰልተናል በርሰለናል የሚሉት ነገር አለ። እንዲህ አይነት ትርክቶችን ትተው አብይን ማስወገድና ሰላማዊ ኢትዮጵያን የማምጣት ጉዳይ ላይ አብረው ከሰሩ የአብይ እድሜ ከ3 ዓመት ከምንለው ድንገት 1 ዓመት ተኩል ከዛም በታች ሊሆን ይችላል። ግን ሌሎቹ ፕሮፌሰር ማን ነው ስሙን ጠራልኝ፣ ፕሮፌሰር ማን ዶክተር ናቸው አይደል? ኢኮኖሚስቱ ተጋጫለ ፕሮፌሰር ተሾም አይደለም፣ ሌላ ያለኝ ሁልጊዜ መሳጋ የሚቀርብ ዶክተር አለ። ዶክተር ዮናስ ነው። ዶክተር ዮናስ ነው መሰለኝ። እሱ ነው እንዲህ አይነት ኮሜንት የሰጠውና ይሄ ኮሜንቱ በየአቅጣጫው ያለ አንደኛው አቅጣጫ ነውና ግዴታ አጸረ አብይ የሆኑ ኃይሎች በአንድ ጋር መቀናጀትና ትግላቸውን ማካሄድ አለባቸው። ያ ከሆነ በዛ ነው። ግን ያም ባይሆን ባለው ጦርነት አብይን በየጊዜው ቅድም ያሳየው የኢትዮጵያ ጦርነቱ የሚያሳየው የተፋለመበት ቦታ የሚያሳየው ትግሉ ምን ያህል እንደተፋፋመና ፋኖችን በየጊዜው አሁን እያስመዘገቡት ያሉት በአንድነት ለመጥራት የሚያደርጉት ትግል ለትግልም ብሎ ለምሳሌ አንዳንድ ፋኖ ድርጅቶች የራሳቸውን ማኒፌስቶ አውጥተዋል። ሰማው የሆነ አቅጣጫ የመያዝ ጉዳይ ይኖራል እና ያ ሁሉ ተደማምሮ የአብይን እድሜ የማሳጠር ጉዳይ ነው። ያ ልክ ነው። እንግዲህ የጠየኩትም አንዱም ምክንያት እሱ ነው። ተመልሶልኛል። እንግዲህ በይበልጥ ደግሞ ያለኝን ጥያቄ በሚቀጥለው አቀርባለሁኝ ስታቀርበው ጉዳዩንና ስንወያይበት ማለት ነው። ጥሩ ነው። እንግዲህ ምንድነው ያው እንግዲህ አጠር አድርገን ብንቋጨው ጥሩ ነው። ለዛሬ እንደ መደምደሚያ ያዘጋጀሁት ምንድነው እንግዲህ ይሄ አሁን የተነጋገርንበት ጉዳይ በተለይ ሩሲያ ጋር ያለው ግንኙነት ያው አንዱ ስጋት አብይ ያው ጦርነቱን እንዲቀጥል ያደርገዋል የሚል ነገር ስላነሳን እሱ በአንድ በኩል አለ። በአንድ በኩል ደግሞ የሉዓላዊነቱ ጉዳይ አስቸጋሪ ስለሆነ ምንም ስለ ኢትዮጵያ ሉዓላዊነት ደንታ ስለሌለው ያንን ከማስከበር አንፃር እና ኢትዮጵያ እንደ ኢትዮጵያ እንድትቀጥል ከማሰብ አንፃር ደግሞ ለየግላቸው የሚያደርጉት የመፍትሄ ሐሳብ ደግሞ እሱም ቢሆን ሌላ ችግር ሊፈጥርብን ይችላል የሚል ነገር ማንስተናልና ከዛ አንፃር ለምሳሌ እንደ መደምደሚያ ለማድረግ ያህል አሁን ጦርነቱ እየተራዘመ ሲመጣ መቼም ቀላል አይደለም። እንደ መንግስት እንግዲህ በሚያደርጋቸው ግንኙነቶች እንኳን የተወሰነ ነገር እያገኘ ከሚቀጥል መንግስትና ደግሞ በራሱ በተለያየ መንገድ ራሱንም ካለው ብዙ ችግር አንፃር ሁሉም እንኳን ተባብሮና በአንድ ሐሳብ ሆኖ በማሄድበት አካሄድ ጋር ያለው የፋኖ ችግሩን ይዞ የሚዋጋው ራሱ በጣም ከባድ ነው እና ያን ስታየው የህዝቡ መጎሳቆል ምን እየቀጠለ ሊሄድ ነው ማለት ነው እና ምናልባት ያን ጊዜ ደግሞ ምን ይፈጠራል መቼም ነገሮች ሊቀያየሩ ስለሚችሉ የመፍትሄ ሐሳብ ከሚሉት ውጭ አንዱ የኢኮኖሚው የሰብአዊ መብቱ ጉዳይ ምን ሁሉም እየተባባሰ ሲመጣ ይሄን ነገር ካልተነጋገራችሁ ብሎ ፕሬሸር ሊያደርጉ ይችላሉ ማለት ግፊት ሊያደርጉ ይችላሉ በወያኔ ጋር እንዳደረጉት ማለት ነው። ለምሳሌ እንደው እናስብ ብለን ያን ጊዜ የሚታሰበው ነገር ከግብ ሳይደርስ አሁንም ይሄ ሰውዬ ሊድን ነው ማለት ነው። እንዲህ አይነት ነገሮች ስጋት አለ በኔ በኩልና እንደው ከዛ ደግሞ እሱንም አይሆንም ከተባለ ደግሞ ሌላው አማራጭ ምንድነው እና እሱም ዝም ብሎ የሚቀጥል ከሆነ በዚሁ ጥላቻው እና በዚሁ ጭፍጨፋው ከዚህም ሳይድ ደግሞ የግድ እሱን ማሸነፍ አለብን ስለሆነ ታርጌቱ ያው እቅዱ በዚህ መካከል የኢትዮጵያ ጉዳይ አስቸጋሪ ነገር ውስጥ ይገባል ማለት ነው እና ይሄን ሁሉ አጣምሮ እንደ ሚዲያ እንደው ምናልባት ከዚህ በፊትም የሚዲያ ጉዳይ እንዳንድ ነገር ስላነሳህ ነው ይሄን ማነሳውና እንደ ሚዲያ ይሄን እንዴት ነው አቻችሎ መናገር የሚቻለው ወይም ደግሞ እንዴት ነው እንዲያው ሚዲያ ቢባልም አብዛኛው ሚዲያ ያው የትግሉን የሚደግፍ አይነት ሚዲያን በተለይ በተቃዋሚ ያለ ነው ማለት ነውና እንዴት ነው መዘገብ የሚገባቸው ምንድነው መደረግ ያለበት እንደ ሚዲያስ ምን ማድረግ ይኖርብን ይችላል የሚለውን ነገር እንደ
መቋጫ እስኪ እሱን አንስተህ ብናጠቃልለው የዛሬውን ጉዳይ ምን ይመስላል? ጥሩ እንግዲህ እንደ ሚዲያ አሁን ያልከው ነገር አለ። አሁን በሚዲያው በአብዛኛው አክሮስ ስፔክትረም ስትመለከተው አጠቃላይ ሚዲያው ጎራ ለይቶ አንደኛ ጎራ ለይቶ የሚፋለም ሚዲያ አለ። የዚህን ቡድን የዛን ቡድን የሚደግፍ እንትን ጉዳይ አለ ማለት ለምሳሌ በአማራው ትግል ላይ ማለት ነው። በሌላው ደግሞ ስትመለከተው በወያኔ ሳይድ ደግፎ የሚያንጸባርቅ አለ ያን ፊሎሶፊ። በኦሮሞማም ደግሞ እንደዚሁ ተመሳሳይ ሁኔታዎች አሉና እንግዲህ እነዚህ ሶስቱ አሁን ገነው በፖለቲካው መድረክ ላይ እንግዲህ ሌሎችንም በትክክል ስለማሰማቸው ይሆናል እንጂ ሌሎችም ሚዲያዎች እንደዚህ ግን ኢንቴንስሊ በእነዚህ ዙሪያ እንዳለ ታያለ። ግን አሁን አማራውን በተመለከተ ስትመለከተው እነዚህ ያለው ሁለቱ ስትሪሞች እንዴት ነው ይሄን ነገር የወደፊቱን ነገር አጀንዳ መቅረጽ የምንችለው የሚለው ነገር ምንድነው? ነገሮችን ክሪቲካሊ የማየት ጉዳይ ነው። ራስን ማመስገን አሁን ለምሳሌ የጀመርነው ጉዳይ ዛሬ እንኳን የኢንዲያን ካውንስል ኦፍ ወርልድ አፌር የጻፈውን ነገር ሌሎች የሚሉትን ነገር መስማት። ምክንያቱም እነሱ ሞሮሌስ በትንሹም ቢሆን ባያዝድ አይደሉም። በአማራነት አይደለም የሚጽፉት ይሄን ነገር ወይንም በኦሮሞነት አይደለም የሚጽፉት ወይንም ደግሞ በሌላ ብሔርተኝነት አይደለም የሚጽፉት እና ኒውትራል ሆነው የሚጽፉ ድርጅቶችን ፈልጎ እነሱ የሚሉት ነገር ምንድን ነው ይሄ ነገር በእኛ ሀገር ላይ የሚያመጣ የሚችለው በህልውና ትግል ላይ ሊያመጣ የሚችለውን ነገር ብሎ ክሪቲካሊ ማየት ያስፈልጋል። ይሄ ወገን ህዝብ ብለህ የምትፈርጀው የምትናገረው ነገር የለም። አንዳንድ ጊዜ የተለያዩ ሚዲያዎችን ኢቭን ያየሁት ነገር አንድ የታዘብኩት ነገር ልበልና ለምሳሌ አንድ ሰው በተለያየ ሚዲያ ይቀርባል። አማርኛ ተናጋሪ በሆነው ሚዲያ ላይ ይቀርባል ወይንም ደግሞ ፕሮ ኤርትራ በሆነ ሚዲያ ላይ ይቀርባል ወይንም ፕሮ ትግሬ ኤርትራ ቲፒኤልኤፍ በሆነ እና በሶስቱ ሚዲያዎች የሚናገረው የተለያየ ነገር ሆኗል። በጣም አደገኛ ሁኔታ ነው። ልክ አሁን ለምሳሌ በነስኬል ዙሪያ ምናምን ስትመለከተው በሪዮት ሚዲያ ሲመጡ ሰላም ፈላጊዎች፣ አንድነት ፈላጊዎች፣ ህብረት ፈላጊዎች መስለው ይታያሉ። በራሳቸው ሚዲያ ደግሞ ሲሄዱ የሚናገሩት በቋንቋቸው ሌላ ነው ተብሎ በጣም ይታማሉ እና በዚህም በአማራው ፖለቲካ መድረክ ላይ ስትመጣ የአማራው ህልውና ትልቁ አጀንዳ መሆኑ ይቀርና ይሄ ቡድን ካልፈረሰ ይሄን ቡድን ካልተጠናከረ ይሄ ቡድን ነገሌ እንዲካሉና ብሎ ከቡድን የቡድን መቧቀስያ ሆኗል። መቧቀስ ያለብህ አብይን ነው፣ መቋሰር ያለብህ ስርዓቱን ነው እንጂ ቡድን ሚዲያ ላይ ሆነ ስትወጣ አንተ ያጠየቀው ጥያቄ ምንድነው? ኦኬ ይሄንን ህልውና ይሄ ትግል የት ነው የሚያደርሰን? እንዴት ነው የምንቋጨው? በምን መንገድ ብንሄድ ይሻላል ብለህ ስትመለከተው የሁሉንም በተለይ የውጭንም ማዳመጡ ጥሩ ነው። ለምሳሌ ከአሜሪካ የሚወጡትን ከራሽያ የሚወጡትን ከህንድ ወይንም ከሌሎች ሀገር የሚወጡትን ጆርናሎች ወስደህ ክሪቲካሊ አናላይዝ አድርገህ አቅጣጫው ወደዚህ እየሄደ ነው ብለህ በተቻለ መጠን መሬት ላይ ላሉ ፋኖች መመገብ ጥሩ ነው። ውጭ ካሉት እንዲያውም በጣም አሁን ለምሳሌ በቀደም ምሬ ወዳጆ አድሬስ ያደረገው የተናገረው ንግግር አለ እና እስኬል ጋቢሳን አፉን ነው ያስያዘው እውነት ለመናገር አንደኛው ነው እና ሲቆይ ምሬ ወዳጆ ያለውን ነገር ላሰማህ ብሎ ሲመጣ ምሬ ወዳጆ ምን አለ? እኛ ከኦሮሞ ህዝብ ጋር ጸብ የለንም፣ ጸብ ያለን ከስርዓቱና ከገዳዮቹ ጋር ነው ብሎ ነው የተናገረው እና you can tell የስኬልን መልስ ሲንገዳግር ታየዋለህ። በቃ መቆም አቅቶት ሼክ ሲያደርግ ታገኘዋለህና እንደዚህ አይነት አይዲያዎችን ፈልፍለህ አውጥተህ ማስተጋባት የመሳሰለ ነው። ለምሳሌ በሀጂ ሙስጠፋ ሞት ምክንያት የተከሰተውን ነገሮች የአንድነቱን የህዝቦችን ህብረት ጥሪን የመሳሰሉትን እነዚህ ነገሮችን ማምጣትና መነጋገር ያስፈልጋል። ሰዎች ደግሞ ሲመጡ ቅድም እንዳልኩ በአንድ ምላስ በአንድ አፍ ሶስት ምላስ
ሶስት ሚዲያ ላይ ስትቀርብ ሶስት ምላስ መሆን የለብህም። አቋም ሊኖር ይገባል። አሻሻልከው ማለት ነው። በአንድ አፍ ሁለት ምላስ ነው። እሺ አዎ ደረቡ እየቀደሙ ነው። ሶስት ምላስ የሆኑ አራት ምላስ ሊሆኑ ይችላሉ። እንደዛ አይነት ፖለቲካ ልትሰራ አይችልም። ያ አገርን እየወደድክ ማለት ነው፣ ወይም ኢትዮጵያን ህዝብን እየፈለግክ ማለት ነው። እና ፖለቲካው በጣም ቴንስ ነው። አሁን ቅድም በዚህ ዶክመንት በዚህ አጭር ዶክመንት የምትመለከተው እዝጊው የሚያሰኝ ጉዳይ ነው ያለው። ግራና ቀኝ ሀገር ተወጥራለች። ቅድም ያልከው ሶቨርኒቲ ሉዓላዊነትን በተመለከተ ስትመለከተው ይሄ ሰውዬ ሊያስበላን ነው ወይ? ምን እያደረገ ነው? እና ያ አገሩን ወደፊት ሊረከቡ የሚችሉ ኃይሎችን ማስተማርና ማንቃት ያስፈልጋል። እናም አንደኛው ምሬ ወዳጆ ከጠራው ጥሪ ደስ ያለኝ ምሁራኖች ግቡ ነው ያሉት። ምሁራኖች ግቡና አስተምሩ፣ ኃላፊነትንም ውሰዱ፣ ሐኪሞች ነውና ወደ ትግሉ ተቀላቀሉ፣ የሚጎዱ ወገኖች አሉ፣ የሚታከሙ አሉ፣ እንንከባከባቸዋለን፣ እንጠብቃቸዋለን የሚል ጥሪ ነው የተላለፈው። ይሄ ነው የፋኖ ግስጋሴን የምታየው። እኔ እናንተ እያወራን እያለን በዚህ ሚዲያ ገብተን እያለን ብዙም ማርቲን ፕላውት የሚሉት አለ ብዙ ጊዜ የሚታወቀው እና አሁን ባስተላለፈው 848 አካባቢ ነው እንግዲህ ወደ ኦልሞስት ወደ 10,000 ቪወር ተመልክቶታል። ምንድን ነው የሚለው? ኢትዮጵያና ሪፖርት that following successive defeat on the ground based federal forces by FANO across Amhara region, the wave of drone were deployed deliberately ቅድም ስለ ድሮን ስታነሳ ነበር፣ targeting civilian and public infrastructure including schools and health center እያለ ነው። ይሄ ነው አየያቱ የሚያሳስበው። እያጠፋ ነው። ቅድም የተናገርከው ነገር ለዚህ ነው ድንገት ደብዳቤያችን የሌተር ሄዳችን አሁን ቀጥታ ወደ ሞስኮ መጻፍ ያለበት፣ ወደ አረቢያ መጻፍ ያለበት፣ ወደ ተርኪ መጻፍ ያለበት የመሳሰሉ ዲፕሎማቲክ እንቅስቃሴው በዛ ነው መከፈት ያለበት። ዲፕሎማሲው እንቅስቃሴ ወደ ሴናቶቹ ብቻ አይደለም። አሜሪካ ላይ ቅድም እንደ አናላስ እንዳደረግ ነው አሜሪካኖቹ ጀርባቸውን እየሸሹ ነው። ሳምሃው አባንደን እያረጓት ነው ኢትዮጵያን ማለት በሚቻልበት። ስለዚህ አብይን ደግሞ ለራሳቸው ጥቅም ለወርቁም ብለው ለሚሊተሪ ስትራቴጂም ብለው የሚደግፉት ኃይሎች አሉ። ስለዚህ የሚዲያው ስራ መሆን ያለበት ይሄንን ነገር ፈልፍሎ አውጥቶ ህዝብን ማስተማር፣ ማንቃት፣ ለዲፕሎማቲክ ማቴሪያል የሆኑ ነገሮችን ማውጣት እና መናገር ያስፈልጋል የሚል ነው። እና የሚዲያው ስራ ይሄ መሆን አለበት እና ገሌ ቡድን ገሌ ብሎ መቧቀሱ በዚህ ሚዲያ ላይ በሚዲያ በተለይ የአማራ ህልውና አደጋ ላይ የኢትዮጵያም ራሱ የመኖሪያ ለመኖር ጉዳይ አደጋ ላይ በወደቀበት ሰዓት በእንደዚህ አይነት ካታጎሪ መምጣቱና መከፋፈሉ ጥሩ አይደለም ባይ ነኝ። የመለስኩልህ ከሆነ በዚህ ጉዳይ ትክክል ነው። አዎ እንደ መደምደሚያ ይሆነን ብለን ነው። ምክንያቱም ይሄ አስቸጋሪ ነው። አንደኛ እንደ መንግስት አይደለም ባህሪው፣ ያው የምናውቀው ነገር ነው። ጭፍጨፋ ላይ ነው እሱ ያዘው። ስለዚህ ለምንም ነገር ደንታ የለውም እዛቸው አዲስ አበባ ከሚቀመጥበት ውጭ ከዚህ በፊት እንዳነሳ ነው። እና አሁንም የሚሆነው ምንድነው? ፋኖ ደግሞ ሁሉም ጋር ደርሶ ስርዓት ሊያስከብር አይችልም። ገና መንግስትን አልተቆጣጠረም። ስለዚህ እንኳን በጠቅላላው ኢትዮጵያ እዛ አማራ ተብሎ ባለው ክልል ውስጥ እንኳን ያስቸግረዋል። ምንም ቢቆጣጠር እንኳን እንደ መንግስት ሁሉም ነገር ስላልተዘረጋለት ማለት ነው፣ እንደው ነፃ እንኳን ቢያወጣ። ስለዚህ ምንድነው እንደዚህ በጣም በትንትን ያለ ነገር ካለ እያደገ ከማቆጥቆጥም አልፎ እያደገ የሚመጣው ነገር ስርዓት አልበኛ ሁሉ እየበዛ ይመጣል በየቦታው ማለት ነው። ያ ደግሞ አብይ ለምንም ደንታ ስለሌለው እነሱን አይቆጣጠርም። ከሚቆጣጠር ይልቅ ለስልጣን ያስጉኛል ያለው ቦታ ላይ ነው እየሄደ የሚዋጋው። በዚህ መካከል አገሪቷ አደጋ ላይ ትወድቃለች ማለት ነው እና ቀላል ነገር አይደለም። እና ይሄ ሁሉ ደግሞ እንትን አድርጎ ለማያዝ ያለውን ነገር እንኳን ለማስወገድ ህዝቡን እንዳልከው ቅድም እንደተባለው ማስተማር ያስፈልጋል። በጣም መጨነቅ ያስፈልጋል። በዚህ ሰዓት በቃ ተጨንቆ የሀገርም ህልውና አደጋ ላይ ስለሆነ ከዛ አንፃር እያሰቡ አንድነቱንም ቢሆን ፈጠን እያደረጉ መስራትና ትብብሩም ነገር ያው እሱንም እየተባበሩ የሚሄድና ቶሎ ይሄን ጨካኝ የሆነውን ስርዓት ቶሎ ብሎ ማስወገድ ያስፈልጋል። ያን ለማድረግ ደግሞ የሚዲያው ነገር በጣም ቀላል አይደለም። እንደው ዝም ብሎ
ለጊዜው ሌላ አንዳንድ ቦታ እንደምናየው ዝም ብሎ የስራ አይነት ጉዳይ ስራ መፈለጊያ ከሚያደርጉት ይልቅ በህዝብ ደም እውነት ለመናገር የሰው ላይ ሲሪየስሊ የኢትዮጵያ ጉዳይ እየተነሳ ፋኖን እንዳልነው ከዚህ በፊት የሚመከርም ነገር ካለው በውስጥም ሆነ በምንም እየመከሩ አንድነቱን እያጠናከሩ ቶሎ ብሎ ካልሄደ በእውነት አደጋለሁ እኔ እሰጋለሁ። ከዚህ በፊትም አንስተዋል ስለ ስጋት ዛሬም ዘርዝረነዋል በዚህ መነሻ ጽሁፍ ማለት ነው። እንግዲህ እንደዚሁ እያለን እንቀጥላለን። የማስገንዘቡን ጉዳይ እንቀጥላለን። የፓነሉን ጉዳይ እንግዲህ በድጋሚ ጥሪ እናደርጋለን። አድማጭ ተመልካቾቻችን የፓነል ውይይት ማድረግ እንፈልጋለን። በዚህ እንግዲህ አንዳንድ ያሰብናቸው ሰዎች አሉ እንደውላለን። ግን እናንተም ደውሉ። ማንኛውም ሰው የመሳተፍ መብት አለውና ችግር የለውም ለማለት እፈልጋለሁ። እንግዲህ የመቋጫ ነገር ካለህ ጊዜውን ልስጥህ። ልክ በምንፈልገው 1 ሰዓት ተነጋግረናል እስካሁን ድረስ ማለት ነው። ያስ አይ ያንተን ጥሪ ነው እኔ ማጠናክረው። እውነት ለመናገር መነጋገርና መወያየት ያስፈልጋል። ፋክት ላይ በተለይ አሁን ቅድም ያነሳት አንድ ነጥብ አለችና በእርግጥ ሚዲያው ላይ ተጠቅመው የገቢ ምንጭ አግኝተው ሰዎች ኑሯቸውን ቢኖሩ እሰየው የሚያስመሰግን ነው። ነገር ግን ለገበያ ብቻ ተብሎ የሚደረግ የዜና ስርጭትም አንዳንድ ጊዜ አንዳንድ ሚዲያዎች ላይ አይቼዋለሁ። ሳብጀክት ማተሩ ነው በማለት ሳይኮሎጂ 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 የሚተነትኑ ኢኮኖሚክስ ሳይቆ ኢኮኖሚክስ የሚተነትኑ የመሳሰሉት እና ባለሙያዎችን እየጠሩ በትክክል ከማስገንዘብ የድረስ አይነት ነገር ያው ፍታውን ቶሎ የማለት እና በቃ ለምሳሌ አሁን እኔ ከዚህ ቀደም አንዱ ከወቀስኩት ሚዲያ አንዱ ለምሳሌ ነጩ አብዮት እየተባለ ዶክተሮቹን ሰደሊ በአዲስ አበባ ውስጥ አብዮት ያቀጣጠሉ አድርገው ተው እነዚህ ሰዎች ታስመታላችሁ፣ ነገሩ ይጣራ፣ የደሞዝ ጥያቄ ነው፣ አቅጣጫው ስለ ለገበያ ማስገኛ ነው። ስለነዛ በቃ ዶክተሮችን እያሳየ በእነሱ ካፒታላይዝ የማድረግ ጉዳይ ሊኖር ይችላልና አንዳንድ ጊዜ ትንሽ የፖለቲካ አናሊስቶች ገባ ቢሉበትና ይሄ ትግል ስትራቴጂ ነው። ትግሉ ስትራቴጂ ያስፈልገዋል፣ ታክቲክም ያስፈልገዋል እና በዛ አንጻር ቢጠናከር ጥሩ ነው። እናንተ ያልከው ነገር ነው መደግፈው። እንግዲህ ለፓናል ዲስከሽን በራችን ክፍት ነው። በተጨማሪ ምለው ይሄንን ያገኛችሁ ሰዎች ኮሜንት ጻፉልን፣ ሼር አድርጉት፣ ዲስትሪቢዩት አድርጉት ለሌላም በተቻለ መጠን በተለይ ወደ ፋኖ አካባቢ ብታረጉት ለወገን ይጠቅማልና በዚህ ጉዳይ እንድትተባበሩ ያው በእኔና በፕሮግራሙ መሪ በፕሮፌሰር ሰለሞን ጠይቃለሁ በትህትና። በጣም አመሰግናለሁ እያሱ። ሁላችንም እንግዲህ ለዛሬ የነበረን ዝግጅት ይሄን ይመስላል። አድማጭ ተመልካቾቻችን እንግዲህ እንዳልነው ነው በሚቀጥለው ፕሮግራም እስከምንገናኝ ጊዜ ድረስ ጤና ይስጥልኝ። ደህና ደር እያሱ። ደህና ደርልኝ። አሜን።